በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ሐምሌ 12 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን እየሰማነው ባለ ዝማሬ ተጀምሯል። ዝማሬው ኃያል ኃያል ሰዳዲ ሳጥናኤል የሚል ነው። ዝማሬውን ደግሞ እየዘመሩልን ያሉት የጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን የፍኖተ ብርሃን ሰንበት ትምህርት ቤት መዘመራን ናቸው። ባሉበት እግዚአብሔር አምላካችን በደህንነት በጤንነት ይጠብቅልን፣ ዝማሬ መላእክት ያሰማልን፣ ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት ፈጣሪያችን ያሳትፈን። የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ ይመክራሉ፣ ያስተምራሉ ብለን ያሰብናቸውን መንፈሳዊ ዝግጅቶች ሁሉ ከያሬዳዊ ዝማሪያት ጋር አቀናይተን ወደ እናንተ ለማድረስ አስፈላጊውን ቅድመ ዝግጅት ሁሉ አጠናቀናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት መርሃ ግብራችንን እንድትከታተሉ በአክብሮት እንጋብዛለን። የተወደዳችሁ አድማጮቻችን እንግዲህ የዛሬውን መርሃ ግብር በመምራትና ዝግጅቶቹን በማስተዋወቅ የዝግጅቱ አዘጋጅና አቅራቢ እኔ ቀሲስ ዮሴፍ ኩኖ አምላክ አብሬያችሁ እቆያለሁ። እንግዲህ የተወደዳችሁ አድማጮቻችን የዝማሬውን መጠናቀቅ ተከትሎ የዝግጅት ማስተዋወቂያ ይኖረናል። በቅርቡ የምንጀምረው ትምህርት አለ በሰላመ ቅዱስ ገብርኤልን የተመለከተ። ያ ሰሞኑን በማኅበራዊ ሚዲያችንም እየተጋራ በመሆኑ ያንኑ ላልሰሙት እንድታሰሙ፣ ላልደረሰው እንድታደርሱ በአክብሮት እንጠይቃለን። ከዝግጅቱ ማስታወቂያ ቀጥሎ መላከ ሰላም ታዬ አብርሃም ስሜት ማጣታችን በሚል ርዕስ ለዛሬ ያዘጋጁልን አንድ የስንኝ ቋጠሮ አለ። ያንን እናደምጣለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት ከእኛ ጋር ጊዜውን ታሳልፉ ዘንድ በአክብሮት እንጋብዛለን። አምላካችን እግዚአብሔር በምንሰማው ቅዱስ ቃሉ ሁላችንን ይባርክ። Thank you.
ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋህዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለላ። በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ? በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። ስለዚህ ድንግል ማርያም እንድትመሰገን እኮ የተደረገው በመንፈስ ቅዱስ በራሱ በእግዚአብሔር ነው። መልአኩ እኮ ከእግዚአብሔር ፈቃድ የሚወጣ አይደለም። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን። ከዚህ ቀጥሎ የምንሰማው ስነ ግጥም ስሜት ማጣታችን የሚል ነው። ስሜት ማጣታችን ሰው ታሞ ሲበቃው ስትለየው ነፍስ የሕይወቱ ዘለላ ዕድሜው ሲበጠስ ትንፋሹ ተቋርጦ ዝም ሲል ሲጋገር መንቀሳቀስ ሲያቆም ሲጠራው መቃብር የመሳቅ የማልቀስ የሐዘን የንዴት ጨርሶ ሲለየው የሕይወት ምልክት ነፍስ የተለየውን ያንን በድን ሥጋ ስም ስናወጣለት ተባብረን ባንድ ጋር ሙት ሬሳ እንላለን ምንም ሳንሰጋ። ያ ሰው ሙት መባሉ በድንና ሬሳ ስሜት በማጣቱ መሆኑን አንርሳ። ይህ እንኳን ቀላል ነው በሥጋ መሞት አለ እንጂ የሚከፋ መሪር ኮሶሬት ነፍስ ሳትለየው እያለ በሕይወት ከአምላክ ተለይቶ በቁሙ የሚሞት እንዲህ ያለው ሬሳ የሬሳ ሬሳ ነው። የሃይማኖት ፍቅር ቅንዓት የተለየው እንደ ከብት ለሥጋው ውሎ የሚገባው ሃይማኖት ሲጠፋ ምግባር ሲለወጥ ትንሽም ሳይቆጨን ብለን ለጥ ሰጥ ሰምተን እንዳልሰማን ስሜት ማጣታችን ይሄ ነው ምልክቱ በቁም መሞታችን። ሰምተን እንዳልሰማን ስሜት ማጣታችን ይህ ነው ምልክቱ በቁም መሞታችን። ለሥጋማ ቢሆን ቢጠፋን ሳንቲምም እንደ ክረምት ውሃ እንደ ሐምሌ ዝናብ እናፈሰው ነበር እንባን እንደ ጎርፍ። በሞት ተለውጦ በድንገት ለሚያልፍ እንደ ጠዋት ጤዛ እንዲህ ለሚረግፍ ስሜት ማጣታችን በጣም ያሳዝናል። በእንዲህ አይነት ኑሮ እንዴት ይጸደቃል? ሕሊና ታዝቦ አምላክም ይፈርዳል። ሕሊና ታዝቦ አምላክም ይፈርዳል ነው። በክርስትና ሕይወታችን ምንም ትልቅ ደረጃ ላይ ብንደርስም
ልክ በራዕየ ዮሐንስ ምዕራፍ 3 ላይ የተጻፈ አለ። አንድ ኤጲስቆጶስ አለ ከ7ቱ አብያተ ክርስቲያናት በአንዱ የተሾመ። ስለዚህ እሱ መንፈሳዊ ስሜቱ እየቀዘቀዘ ሄዶ ለብ ብሎ ነበር። ክርስቶስ ለሐዋርያው አቡ ቀለምሲስ ለምንለው ለቅዱስ ዮሐንስ ወልደ ነጎድጓድ ገልጾ በጽሑፍ ጭምር እንዲገስጽ ልኮለታል። እንዲገሰጽ አይተ እንደሆነ ያ በስዕል ላይ የምናየው አለ። ክርስቶስ ውጭ ቆሞ በር ሲያንኳኳ የሚታይ አንድ ስዕል አለ። ያን ሰው የሚመለከት ነው ለጊዜው። ፍጻሜው ግን እኛ ሁላችን የሚመለከተን ነው። ኢየሱስ ክርስቶስ ውጭ ቆሞ በር ያንኳኳል። ያን ቤት እኮ የሰራ ራሱ ነው። ያ ቤት እኮ እኛ ነን። ውጭ ቆሞ በወንጌልም በምክርም በር ያንኳኳል ሁልጊዜ። ከእናንተ ምንም አልፈልግም፣ ከአንተ ምንም አልፈልግም፣ እኔ ራሴን ለአንተ የሚተርፍ ምራት ይዤ መጥቻለሁ ይላል። ጸጋውን ነው። ክፈትልኝ ይላል። ውስጥ ነው ያለው። ጆሮ ሰጥቶታል። ዝም እኔ በውጭ ቆሜ አንኳኳለሁ። ድምፄን የሚሰማ ካለ ወደ ውስጡ ገባለሁ፣ የወራትም እሰጠዋለሁ፣ አይራብም እያለ ይናገራል። የሚከፍት ጠፋ። ለኢየሱስ ክርስቶስ ጥሪ ስሜት ጠፋ ማለት ነው። ለሞተልን ለተሰቀለልን ነው ስሜት የምናጣው። እሱንና የእሱ የሆኑትን ሁሉ ዓለም አፏን ሰይጣን እያላቀቀ ጽርፈት ስታሰማ ምላሽ እንኳ ለመስጠት ስሜት እናጣለን። ታዲያ በቁም መሞት አይደለም? ለስጋ ሲሆን እናብዳለን። ብዙ ጊዜ ዓለም የሚጮህ ለስጋው ነው። እንደ እብድ ድንጋይ ይዞም ይወጣል። ድንጋይ ይዞ መውጣት አያስፈልግም። በዚህ ስሜት እኮ ካለን እንባችን እንኳን እናፈሳለን። እዚህ ላይ አንድ አባት ትዝ ይሉኛል። አንድ ወጣት ምን ይላቸዋል? ሰውየው የጸሎት አባት ናቸው፣ የተማሩ ናቸው። ድንግል ማርያምን እኮ ከዮሴፍ እንደዚህ ልጅ ወልዳለች ብለው ድንግልናዋን የካዱ አሉ ብሎ ይነግራቸዋል። ስዕለ ማርያም አለች። ከእሷ ደግሞ ወዲያ ዝቅ ብሎ ስዕል አለ። የሆነ ታሪክ ነው የምነግራቸው። የክርስቶስን ስቅለት ነው የሚታየው። እኛ አባት መልስ ሳይሰጡ ስሜታቸው ተነክቶ ወደ ስነ ስቅለቱ አመሩ። የጌታችንን ስነ ስቅለት እያዩ አንተ እንደሆነ ሲሰቅሉም ሲሰድቡም ሲቸነክሩም ዝም ነው የምትለው። አንተ ዝም ነው የምትለው። እመብርሃን እናት ስትሰደብ እንዴት ነው ዝም የምትለው? እሷም ትሰደብ አሉና ወላዲተ አምላክ ትሰደብ፣ እናት በድንግልና የወለደች ብለው እንባቸውን አፈሰሱ። ይህ እንግዲህ ስሜት አላቸው ማለት ነው። እኚህ ሰው በመጨረሻ የሚሞቱበትን ቀን አውቀው በቁመና ሕጋዊ ናቸው። ኑዛዜያቸውን አፍስሰው ደብረ ሊባኖስ ገዳም በዚህ ጊዜ እንድትቀብሩኝ ብለው፣ እዛም ነው የተማሩት። ድሮ ነው፣ ከጃንሆይም በፊት ነው እንግዲህ ናቸው እና እዛ ተቀብረዋል። ስሜት አላቸው። እንኳን ለሃይማኖት ቀርቶ በሬ ሲታረድ ከሩቅ ድምፁን ከሰሙ ያለቅሳሉ። አሁን እኛ ምንም አንሰማው ነገር አለ። እባክህ ይቅር በለን ብለን እንኳን ስሜት ይዘን ወደ ፈጣሪያችን መቼ በጸሎት እንባችን ወርዶ ያውቃል? ስለዚህስ መቼ ተሰምቶን ያውቃል?
ዝም እኛን የሚያሳስበን የሥጋ ነገር ብቻ ነው። ክርስቲያን ሆነን እንደዚህ መሆን አይገባንም። ያን ሰው ምንድን ነው ያለው? በራድ ማለት በረዶ፣ እንደ በረዶ ቀዝቃዛ፣ ወይም ደግሞ ሙቅ እንደ ፍሎ፣ የቡን ስባቱ መፋጀቱ ይላሉ ሰዎቹ። ውሃዋ ሲል ማንም አይፈልገው። ወይ በራድ አልሆንክ ወይ ትኩስ አልሆንክ፣ ለብ ስላልክ ካፌ ልተፋ ነው የሚላለ። የገበታ ውሃ የሚባላል የፊቷ የተበረዘ ለብ ያለ ነው። ለብ ያለ ውሃ ሲጠጡት ያቅለሸልሻል፣ የገባውንም ያስወጣል። ክርስቲያን ሆነን ለብ እንበል። በቃ ለዚህ አይነት ዓለም ብቻ ስሜት ነው መኖር ያለብን። አዎ ክርስቲያኖቹ ስሜት ስላጣን ንስሐ ግቡ ይሉናል፣ ስሜት የለን። ሥጋ ወደሙ ተቀበሉ ይሉናል፣ ስሜት የለን። የተጣላችሁ ታረቁ እንባላለን፣ ስሜት የለን። ከመጣላት ፍቅር ይሻላል ተፋቀሩ ይባላል፣ ስሜት የለን። ስሜታችን ሌሊትና ቀን መጨፈርና መብላት መጠጣት እንደ እንስሳት። ሰይጣን እንኳን የሚያመልኩ ስሜት ኖሯቸው ሌሊት ድቢ ሲቀጠቅጡ ያድራሉ። እኛ ክርስቲያኖች ውጭ ቆሞ ደጅ ይጥናን ክርስቶስ፣ በኋላ ጊዜ እኮ እሱም በተራው በር ይዘጋል። ክፈትልን ብንል ላይከፈትልን ይችላልና ከአሁኑ ማሰብ አለብን ለማለት የተደረሰ ነው። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት የድምፀ ተዋሕዶ ሳምንታዊ የሬዲዮ መርሃ ግብራችንን ነው። የድምፀ ተዋሕዶ የሬዲዮ መርሃ ግብር በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ በየሳምንቱ ዕለተ ሰንበት ከረፋዱ 3 ሰዓት እስከ 4 ሰዓት ድረስ በማኅበረ ቅዱሳን ቴሌቪዥን የሚቀርብ መንፈሳዊ የሬዲዮ መርሃ ግብራችን ነው። እንግዲህ እየሰማችሁት ካሉ ዝግጅቶቻችን ጠቃሚ ትምህርትና ምክር እንዳገኛችሁ ወይም እያገኛችሁ እንደሆነ ተስፋ እናደርጋለን። እንግዲህ ከዚህ በማስከተል ባለፈው ሳምንት ፈለገ ቅዱሳን ሐዋርያትን ተከትሎ በአዲስ አበባ አቅራቢያ በምትገኝ ሸገር ከተማ ውስጥ በጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማኅበር የተመሰረተ የክርስቲያኖች የአንድነት ሕይወትን የሚያስቃኝና በተለይ ወደ ቀደምቷ መለከት መጽሔት የሚያንደራድር ውይይት ከጋሽ ማናየ ጋር ስናደርግ ቆይተናል። ከዛ ውይይት የሚቀጥል ሌሎች ጥያቄዎች የሚነሱበት ውይይት በተከታይነት በእንነጋገርበት ዝግጅታችን የምናስደምጣችሁ ይሆናል። እንግዲህ የመለከት መጽሔት ከቀደሙትና በተለይ ላለፉት ከ35 ዓመታት እስከ 40 ዓመት ባሉት የኢትዮጵያ ቤተ ክርስቲያን ወርሃዊ የማያቋርጡ የመንፈሳዊ ይዘት ያላቸው መጽሔቶች ላይ ስሟ በግንባር ቀደምትነት የሚነሳና ለብዙዎች ምዕመናን ምክርን የምታቀርብ መጽሔት እንደነበረች ይታወሳል። አሁን ከሰዎች እይታ ከአንባቢያን እይታ በልዩ ልዩ ምክንያቶች ራቅ ብትልም እና እሷን እንደገና እውን ለማድረግ በማኅበሩ አማካይነት እየተሰሩ ያሉ ስራዎችን የምንቃኝበት ወደሱ የሚያደርሰን ውይይት ነው። አስቀድሞ ግን መለከት መጽሔትን የወለደው ጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማኅበር አመሰራረቱና አኗኗሩ ምን ይመስል እንደነበረ የተወያየንበት ውይይት ክፍል 2ና የመጨረሻው ክፍል ይቀርባል። በውይይቱ ጋሽ ማናየ ከአንድነት የኑሮ ማኅበሩ በጥያቄው ለሚነሱ ሐሳቦች ማብራሪያ እየሰጡ ይቆያሉ። ወደዛ ዝግጅት ነው የምናመራችሁ። አሁንም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። እንነጋገርበት። እሺ፣ ጥሩ። ከስያሜው ጋር አያይዘን እናነሳለን። የቀደሙን ጥያቄ ሪቫይዝ አድርገን እንግዲህ ለማኅበሩ መመስረት ምክንያት የሆነው ገፊ ምክንያት እንግዲህ ራሱ እግዚአብሔር ባወቀ ያስነሳው ሀሳብ እንደሆነ ገልጸውልኛል። እና እንግዲህ
ዓላማና ፍላጎቱን ጠቅለል አድርገን ስናየው የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ዓላማና ፍላጎቱን ለመመስረቱ ምክንያት የሆነው ዓላማና ፍላጎቱን ጠቅለል አድርገን ስናየው በአጭር ቃል እንዲህ ነው ብለን የምንለው ነገር እሱ ምንድን ነው የሚል ነገር አለ። አሁን የያዘውን ቅርጽ ለመያዝ መነሻ የሆነው ሀሳብስ በዛ ጊዜ ነበረ ወይ? እንግዲህ መነሻው በመጀመሪያም ደረጃ ቅድም እንደገለጹት አንደኛው ያ የቀደሙት ክርስቲያኖች ይኖሩት የነበሩት በሐዋርያት ዘመን ይኖሩት የነበረው ሕይወት ይሄንን በዚህ ሕይወት ውስጥ መኖርና ደግሞ ጊዜው ደግሞ ያለንበት ጊዜ ይሄ ማህበር ያዛን ጊዜ ሕያው ሆኖ ይታይበት የነበረው በሀገሪቱ ደግሞ እምነት አልባ መሆን ይሄንን ስራ በተለይ እምነት አልባ የሆነውን ስርዓት ለመቋቋምና ቤተክርስቲያን ባለችበት ሕይወቷ ክብሯና ጸጋዋ ተጠብቃ ልትኖር የምትችልበትን ነገር የዛ የማህበር አባላት የሃይማኖት ልጅነታችን ግዴታችንን ለመወጣት የሚያስችለን ህይወት በዚህ ህይወት ውስጥ ማለፍ ነው። ሀብትን ንብረትን አዋህዶ አንድ ሆኖ መኖር፣ የማስተማር ሀብት ያለው በማስተማሩ ላይ ጠንክሮ በዛ ላይ ይሄዳል። የአገልግሎት የእርድና አገልግሎት ያለው በእርድናው አገልግሎት ላይ ይሄዳል። ሌላም እግዚአብሔር በሰጠው ጸጋ መሰረት ሊሰራ የሚችል የተለያየ ሙያ ያለውም በሙያው ያለውን ነገር እያበረከተ ያ ማህበር ተጠናክሮ እንዲቀጥልና የቤተ ክርስቲያን የ40 ቀን በ80 ቀን የምትሰጠው ሀብተ ውልድና ስመ ክርስትና ሌላውም የቤተ ክርስቲያን አገልግሎት ተጠናክሮ ሊቀጥል የሚችልበት መንገድ አስተዋጽኦ ማድረግ የምንችለው ሁላችንም ሀብታችን ንብረታችን አንድ አድርገን በጋራ እየሰራን በቃ ለዚህ ለመንፈሳዊ አገልግሎት የተመረጡት በመንፈሳዊ አገልግሎት ጠንክረው በተለይ ስብከት የማስተማር ሀብት ያላቸው በዛ ላይ ጠንክረው እስከ መስዋዕትነት ድረስ እግዚአብሔር በዛ ፈቃድ ቢያሳልፋቸው እስከ መስዋዕት ድረስ ህይወታቸውን ሁሉ አሳልፈው የሰማዕትነት ጽዋን እስከ መጠጣት ድረስ የሚሄዱበት የተጠናከረ አገልግሎት ለመስጠት ነው ትልቁ ዓላማ የዛን ጊዜ የነበረው። እሺ እንግዲህ የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ከጋሽ ማናዬ ጋራ በመሆን ስለ ጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር የምናካሄደውን ውይይት ነው። ከውይይታችን በጣም ጠቃሚ መረጃና ምክርም ሁሉ እያገኛችሁ እንደሆነ ተስፋ እናደርጋለን። ውይይታችን ይቀጥላል። ጋሽ ማናዬ በዛ ዘመን እንግዲህ ቅድም አሁን እያልከኝ ነበረ የሀገሪቱ ቁመና እግዚአብሔር የለም የሚል ወይም የእግዚአብሔርን መኖር ጥያቄ ውስጥ ከቶ የሚንቀሳቀስ ትውልድ ስልጣን የያዘበት ወደ መሰማቱ አካባቢ የመምጣበት ጊዜ ነበረ እና የጽርሐ ጽዮን ዘተዋሕዶ የመመስረት አንዱ ዓላማ ደግሞ ያንን ሁኔታ ለመቋቋምና ቤተክርስቲያን ልጆቿን ይዛ እንድትሄድ ለማስቻል እንደነበረ ገልጸህልኛል። እና ይሄንን ከማድረግ አንጻር እንግዲህ አብዮቱ ወይም ደግሞ በዘመኑ የነበረው መንግስት እንደ ዋና ማጠንጠኛ ሀሳብ ይዞ የተነሳው ነገር በተቃራኒው በዛኛው አንግል ነው። የእናንተ ደግሞ በዚህ በኩል ነው እና ተግዳሮቱ ምን ነበረ? እንዴት ተቋቋሙ ነበረ? ይህን ጥያቄ ማንሳት የሚያስፈልግበት መሰረታዊ ምክንያት በትንሽ ነገር በዚህ ዘመን ያለው ትውልድ ሁላችን ስብር የማለት ቅስማችን የመሰበርና ወደ ኋላ የማፈግፈግ ነገር ይታያል። በአንዳንድ አካባቢዎች ላይ ክርስቲያኖች መከራ የሚቀበሉት በክርስትናቸው ምክንያት የሚያጋጥሟቸው ስደቶች ወይም እንደ ሞት ያሉ ነገሮች ሲመጡ እና እንደው አንዳንድ ጊዜ ለጽናትም በዚህ ዘመን ላለነውም ሰዎች እንደው ለትምህርትም ስለሚረዳን ምን ነበረ እንግዲህ በሱ በተቃራኒው ቆማችሁ ነው የነበረው። ግልጽ ነው እንግዲህ ዓላማና አቋሙ እና መንግስት ደግሞ ያንን አይፈልግም እና ወጣት ተብሎ ደግሞ ቅድም እንደተባለው የወጣት ማህበር ተብሎ እንዳይሰየም ሁሉ ክልከላ አስቀምጧልና ከዚህ አንጻር በወጣትነት እድሜ በቤተ ክርስቲያን ቀርቦ በጋራ ማምለክ በጋራ አንድነት ኑሮ መጀመር እኒህ ነገሮች ይዘዋቸው የመጡት የመከራ የስደት ተግዳሮቶች አልነበሩም ወይ? እንዴት ተቋቋመ ማህበሩ? የሚገርመው ነገር ሰው እንደ ራሱ እንደ ስጋ ጠባያችን ነው እኛ እንደ ሰውነታችን የምናስብ፣ እግዚአብሔር ደግሞ እንደ አምላክነቱ ነው ስራውን የሚሰራው እና በዚህ በደርግ ዘመን በተለይ በሃይማኖት ደረጃ ተግዳሮት አልነበረም አንልም ነበረ። ግን የሚገርመው ነገር ግን
እግዚአብሔር ህሊናህን ቆርጦ ወደዛ ወደ ቤቱ ከጠራ ምንም ህሊናን የሚያስፈራበት ነገር የለም። አሁን ለምሳሌ ሰማዕቱ ቅዱስ ጊዮርጊስ እንግዲህ 70 ነገስታት በነበሩበት ብቻና ብቻውን የነበረው ብቻውን ነው የተዋጋው። ግን ከእግዚአብሔር እሱ ለሰው ብቻውን ነው፣ ግን እሱ ግን ፍጥረትን ገዝቶ ፈጥሮ የሚገዛ ከእግዚአብሔር ጋር ነበር። በሰው ቁጥር ሲታይ ግን እሱ አንድ ተብሎ ነበር ይቆጠር የነበረው እና እሱን አጠንክሮ 70 ነገስትን እስከ ማጥፋት ደረጃ ድረስ 7 ዓመት ተጋድሎ እንዲያደርግ ያጠነከረ አምላክ በየዘመኑ እግዚአብሔር የጠራቸውን ሰዎች ሲጠራ ወደ ቤቱ ሲጠራ እግዚአብሔር እንዲህ አይነቱን ነገር አጥፍቶላቸው ነው። አሁን የኛ ታላላቆች ወንድሞች በዚህ ውስጥ በእስራትም ያለፉ አሉ። በዚህ በአገልግሎቱ በነበረው ብዙም የማሳደድ ስራ ይካሄድ ነበር በዚህ ስራ ውስጥ እና እግዚአብሔር ግን ይህንን ጠላት ይህንን ነገር ቢያደርግም እግዚአብሔር ደግሞ በውስጡ የማጽናት ስራ ነበር። እንደው ከርዕሱ ውጭ እንዳልሆነ አላቅም እንጂ አላስፈላጊ ከሆነ የሚቆረጥ ይሆናል። አባታችን አብርሃም ልጁን ይስሐቅ እንዲሰዋ እግዚአብሔር በሚጠይቀው ጊዜ ሐሳቡ የመነጨው ከጠላት ቢሆንም እግዚአብሔር ያንን ነገር የጠላትን እንዲያሳፍር የአብርሃም ጽድቁና በእግዚአብሔር ላይ ያለው እምነቱ እንዲገለጽ ሲፈልግ አብርሃምን ይሄንን ለማስፈጸም የሚያስችለውን ጸጋ በውስጡ አስቀምጦለት ነበር። አብርሃምን ግን ይሄንን ነገር ያውቋል ብዬ አልልም። ፈታኙ ሊፈትን የተዘጋጀው እግዚአብሔር ግን የሚፈትነው ይፈትን እንጂ ተፈታኙን ግን ያንን ፈተና ሊያልፈበት የሚችለውን ጸጋ ግን እግዚአብሔር በውስጡ አቅርቦለት ነበር። እስካሁን ድረስ በፍጥረት ደረጃ ልጅን ሰዋ ብሎ እግዚአብሔር የጠየቀውና ይሄን ፈተና ያለፈ ከአብርሃም በስተቀር ማንም የለም። ይህንን የአባታችን ታሪክ ያነሳውበት ምክንያት ምንድን ነው? በዚህም በደርግ ዘመን በእኛ ጊዜ ማለት ነው እግዚአብሔር ስራ ሊሰራ ስለፈለገ መከራውን የሚያሳይ ነገር፣ የሚያስደነግጥ የሚያስፈራ ነገር በሰው ልቦና ውስጥ አላደረም። በዛ ውስጥ የነበሩት በተለይ በማስተማር ላይ የነበሩ ታላላቅ ወንድሞቻችን ይህንን የሚያስደንቅ እነሱ እንዲያውም እውነት ያንን እድል በጉጉት ነበር የሚጠብቁት። ግን እግዚአብሔር ግን ዛሬም ደግሞ ቆይተውም ሊያዩት ወደፊትም ደግሞ እስካሁንም ዛሬም እየሰሩ ስለሆነ ወደፊትም ደግሞ እስከፈቀደው ድረስ የሚሰሩ ስለሆነ ያንን የሞትን ጽዋ ሊቀበሉ አልቻሉም እንጂ ሞትን ተጋፍተውታል። እውነት ለመናገር እኔ አሁን በዛ ውስጥ እኔ ገና በእምነትም ያልጠነከርኩ ያልበሰልኩ ስለነበርኩ እኔ ገና በዛ ውስጥ ተማሪ ነኝ። ምንም በዚህ ውስጥ ይህንን አስተዋጽኦ አድርጌያለሁ ምለው ነገር የለኝም። ከእኔ ታላላቅ የሆኑት ግን እነሱ ግን መስዋዕትነት ከፍለዋል። እውነት ለመናገር ከሆነ እና ብዙ መሳደድ ብዙ መንገላታት ደርሶባቸዋል። ግን እግዚአብሔር ግን ያን መከራ ሁሉ አሳልፎላቸዋል። እግዚአብሔር ይመስገን። መልካም ነው። ወደ ማጠቃለያ ጥያቄ ልምጣለ ዛሬ ማለት ነው። የኑሮ ማህበሩ ስያሜ ጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ነው የሚለው። ይህን ስያሜ ያገኘው በምን ምክንያት ነው? ጊዜው የሚታወስ ከሆነ እሱን ሁሉ በመግለጽ ይህን ስያሜ የወጣበትን ሁኔታ አጠቃላይ መረጃ እስኪ ስጡን። እንግዲህ በዚህ የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር ሲመሰረት የዛን ቅድም በዛ በማህበረ ደብረ ዘይት እንደገለጽኩት ወንድማችን ሊቀ አእላፍ ተሰማ አየለ የዛ የአንድነት ኑሮ እውን እንዲሆን ተግባራዊ እንዲሆን የመገብቱ ሰብሳቢ ስለነበረ እሱ ይሄ የመጀመሪያዎቹ የክርስቲያኖች ቅድም የጠቀስናቸው በሐዋርያት ዘመን 5000 ማህበረ ክርስቲያኖች ይኖሩበት የነበረው በተለይ ሐዋርያት የጸሎት ቤታቸውም ማደሪያቸውም የቅዳሴ ቤታቸውም መንፈስ ቅዱስን የተቀበሉት በማርያም ቤት ጽርሐ ጽዮን በምትባል በኢየሩሳሌም ቦታ ስለነበረ የመጀመሪያ ክርስቲያን ቤት የክርስቲያኖች ስብስብ መገኘው እሷ ስለሆነች ያ ቦታውም ስሙም ምን ይሄ ማህበርም የሚከተለው አንሰነፍሮት እየተከተለ የሐዋርያትም በመሆኑ ያንን ነገር ስሙ እንዳይረሳ
ያንን ነው አብነት የተደረገው። የማርቆስ የሐዋርያው የማርቆስ እናት ማርያም ቤቷ የእሷ ለቤተ ክርስቲያን ሰጥታ ማለት ነው። ሐዋርያት የሚሰበሰቡበት የሚጸልዩበት አዲስ አማኞችን ሁሉ ወደ ክርስትና የሚጠሩበት የነሱ በዓታቸው ቤተ ክርስቲያናቸው ስለነበረች ያ ቤት የሚገኘው በኢየሩሳሌም ጽርሐ ጽዮን በሚባል ቦታ ነው። ስለዚህ ያንን ስሙ ማህበሩም ይሄ እኛ አንድነት ኑሮ ያንን ያለፈውን የተበተነውን 8120 ቤተሰብ ያልነውን የእነሱን አስረ ፍኖት ለመከተል ስለሆነ ይኖሩበት የነበረው ከነቦታው ሁሉ መጠሪያ እንዲሆን ነው መጠሪያ የተደረገውና ይህንን ስያሜ ያወጣው ወንድማችን ሊቀ አእላፍ ተስማ አየለ ነውና በከተማ ልማት በዛን ጊዜ ማህበሩ ወደዚህ አንድነት ኑሮ ለመምጣት ጥያቄ ሲቀርብ የሚገርመው ነገር ቅድም እንደገለጽከው አንተ እንዳነሳው ሀገሪቱ የምትመራበት ርዕዮተ ዓለምና የኛ ማህበር የተመሰረተበት ዓላማ እንዲና እንዲህ የሚተላለፉ ናቸው። የሚገናኙበት አንድ መስመር አልነበረም። ግን በዛ ጊዜ የለም በሚልበት ህይወት ውስጥ ግን አንድ ሆነን እንኖራለን የሚለው ጥያቄ ለመንግስት ሲቀርብ ማለት ነው። ለምን ቤት ሰርቶ በዚህ በአዲስ አበባ አካባቢ ቦታ ተመርጦ ቤት ሰርቶ ለመኖር ከከተማ ልማትና ቤት ሚኒስቴር ቦታ ማግኘት ያስፈልጋል። ስለዚህ በዛን ሰዓት ደግሞ በመንግስት በአዋጅ የተፈቀደ ለዜጎች የተሰጠ አንድ መብት ነበር። ምንድን ነበር? ከ20 ቁጥር ያላነሱ ቤት መኖሪያ ቤት ያሌላቸው በከተማ ውስጥ ነዋሪ የሆኑ ካሉ በማህበር ተደራጅተው በመኖሪያ ቤት የህብረት ስራ ማህበር ማለት ነው ተደራጅተው ቦታ ተሰጥቷቸው ከባንክ ብድር ተበድረው ቤት ሰርተው አንድ አካባቢ እንዲኖሩ ይደረግ ነበር። የኛ ሰዎች ግን የተወሰኑ የማህበር አባላት በዚያው በደርግ ዘመን ቦታ ተሰጥቷቸው ቤት ሰርተው ይኖራሉ። እኛ ግን አንድ ሆነን እንኖራለን ብለን የኛ ማህበር ጥያቄ ሲቀርብ ግን የሚገርምህ ነገር ለመንግስት ትልቅ የሆነ እንቆቅልሽ ፈጥሯል። እና በጊዜው ጊዜ ምንድነው ይሄ በዚህ ዘመን አሁን አንድ ሆኖ ለመኖር እነዚህ ሰዎች ያነሳሳቸው ነገር ምንድነው የሚል ጥያቄ ሁሉ በመንግስት ላይ ጥያቄ ምልክት ፈጥሮባቸው ጥያቄው ራሱ ለፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ሁሉ ቀርቧል የሚባል በዛን ሰዓት። እንዲህ አይነት ደግሞ ሰዎች መጥተዋል። ዜጎች አንድ ላይ እንኑር፣ ሀብታችን ንብረታችን አንድ አድርገን እንኑር የሚሉ ኮሚኒዝምን ፍልስፍና ተግባራዊ የሚያደርጉ የሚል ለመንግስት ጥያቄ ሲቀርብ እንግዲህ መንግስት ባለው የደህንነት ክትትል የሚችለውን ያህል የማህበሩ አባላት ከልጅነት እስከ እውቀት እስከዛ ዘመን እድሜያችን ድረስ በምን እንዳለፍን እንዴት እንደነበር እድገታችን ምን ይመስል እንደነበር ስለ ስራ ቦታችን ያለን ሁሉ እንዲፈተሽ ተደርጎ በማህበሩ ውስጥ አባላት ውስጥ የተገኘው እግዚአብሔርን ማመን ብቻ ነው። ኢትዮጵያዊ በኢትዮጵያዊነት መኩራት፣ ሀገርን መውደድ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ መኖር ብቻ በስተቀር ከዚህ ውጭ ሆነ ነገር ስለሌለ ይሄ ነው የሚል እና በዛን ጊዜ ለፕሬዝዳንቱ ለኮሎኔል መንግስቱ ኃይለ ማርያም ይሄ ሲነገራቸው በእውነት የማህበሩን ሆኖ ከተገኘ እኛ የወርቅ ሜርኩሪ እንሸልማለን ብለው ሁሉ ቃል ገብተው ነበር ይባላል። የሚገርም ነገር በከተማ ልማትና ቤት ሚኒስቴር ይሄ ማህበር ተመስርቶ እንግዲህ ልብ በል እኛ ሀብታችን ንብረታችን አንድ አድርገን እንኖራለን ነው። እኛ ይሄንን ሀብት ንብረት አንድ አድርገን ስንኖር ግን ውስጣችን ግን ሃይማኖታችንን ጠብቀን ደግሞ ለቤተ ክርስቲያን ሌላውን ሃይማኖት ወገናችንን ደግሞ እምነቱን ጠብቆ እንዲኖር ማድረግ ነው። ይሄ በዛ ዘመን እግዚአብሔር ያንን መንግስት ይሄን ነገር እንዲከለክል አልፈቀደለትም። ይሄንን ነገር ወዶ ፈቅዶ እንዲያውም እኛ ያላሰልጠናቸው ካድሬዎች ኮሚኒስቶች መጡ ብሎ መንግስት በቃ ኮሚኒዝምን እነዚህ ምሳሌ ሆነው ለትውልዱ ላለው ለዜጋው ያስተምሩልናል ብሎ የማህበሩ ስያሜ እኛ ጽርሐ ጽዮን አንድነት ኑሮ ማህበር ተብሎ ነው የዛን ጊዜ የቀረበው። የመኖሪያ ቤት የህብረት ስራ ማህበር ለምን በመኖሪያ ቤት የህብረት ስራ ማህበር ስለሆነ መደራጀት የሚቻለው ምን ተባለ? መንግስት ደግሞ ይሄ ኮሚኒዝምን የሚያሳይ ሞዴል ስለሆነ ጽርሐ ጽዮን ሞዴል የመኖሪያ ቤት የህብረት ስራ ማህበር ተብሎ እንዲጠራ አደረጉት። ሞዴል የሚለው እነሱ ጨመሩበት። የሚገርም ነገር እና
በቃ ህገ ደንባችን ተቀበሉ። በዛን ጊዜ የዚህ የመኖሪያ ቤት የህብረት ሥራ ማህበር የሚቀርበው የደንብ አቀራረጽ የእነሱን ተከትሎ እኛ ምንጊዜም ቢሆን በማህበሩ ዘንድ መለያየት የሚባል ነገር የለም። ያ ግን በከተማ ልማት የሚያደራጃቸው ማህበር ግን ካልተመቻቸው ያ ማህበር የህብረት ሥራ ማህበሩ ካልተመቻቸው ሲወጡ ሀብት እዛ ያቀላቅሉት ሀብታቸው ካለ የተጠቀሙበት ተቀንሶ ቀሪ ሀብት ካላቸው ተካፍለው ይወጣሉ የሚል ነው። እኛ ግን ለጊዜው ግን ይህንን ቦታውን ለማግኘትና በጊዜውን በሚፈቅደው የመደራጀት መብት ተጠቅመን እኛም ህገ ደንባችን ላይ ይሄ አንቀጽ ገብቶ ነበር። ግን ለኛ ማህበሩ ግን ወዶ አይደለም ይሄን የተቀበለው ለጊዜው አስገዳጅ ስለነበረ ማለት ነው። እና በዛን ሰዓት እንግዲህ በዚህ መሰረት ማህበሩ ተቋቁሞ እንግዲህ በደርግ ዘመን ሀብት ንብረትን አንድ አድርጎ የሐዋርያትን ኑሮ መኖርን መፍቀድ ይሄ ሊታሰብ የሚችል አይደለም። እግዚአብሔር ስለፈቀደ በውስጡ እግዚአብሔር ስላለ እግዚአብሔር ላድርግ ካለ የሚሳነው ነገር እንደሌለና ማንም ከሱ ውጭ ቁጥጥር የሆነ ፍጥረት እንደሌለ የሚያረጋግጥ እግዚአብሔር የሚገርምና የሚገርም በማህበሩ ህይወት ውስጥ የሚገርምና በዚህ በኢህአዴግ ዘመንም መንግስትን ሃይማኖትና መንግስት በተለያዩበት ዘመን እንደገና የደርግ ዘመን ሲያልፍ የጽርሐ ጽዮን አንድነት ኑሮ ማህበር ህልውናውን አስጠብቆ እዚህ ከመንግስት እንደገና ፈቃድ ለማውጣት ሲመጣ የአንድነት ኑሮውን ስብከተ ወንጌል እንድናካሄድ ግዴታ ውስጥ ገብተን ነው መንግስት በዚህ በደርግ በኢህአዴግ ዘመንም እንድንደራጅ የተፈቀደልን። ሁሉ ጊዜ ማህበሩ በተሰለፈበት ነገር ሁሉ የሃይማኖት ስራ እንዲሰራ እግዚአብሔር እኛ ይህን እናድርግ ብለን ስንመጣ መሪዎቹም ይህን ነገር እንዳይቃወሙ አድርጎ ይህንን ነገር እንድንፈጽም እንደ አንድ ግዴታ ሆኖ ይሰጠናል። እኛ ለማርገን የያዝነው ማህበሩ አርጎ የያዘውን ነገር ግን እንደ ግዴታችን ሆኖ በዚህ ውስጥ እንድናልፍ ይህንን ነገር ተግባራዊ እንድናደርግ እያደረገ ነው እግዚአብሔር እስከዚህ ድረስ ይህን ማህበር እየመራ ያለው እና በእውነት ያ አንድ ታምራት እንዲህ ተደረገ ተብሎ የማይጻፍበት ነው እንጂ እግዚአብሔር የሰራው ትልቅ የታምራት ስራ ነው። የዛን ጊዜ ያለፍንበት የታለፈው ማለት ይቻላል። ግሩም ነው በእውነቱ። እንደ ማጠቃለያ እናድርገው። እንግዲህ ቀጣዮቹ ጥያቄዎች አሉ፣ በርከት ያሉ ጥያቄዎች። እንግዲህ ጽርሐ ጽዮን ዘተዋሕዶ የአንድነት ኑሮ ማህበር ከወለዳቸው ልጆቹ በጣም ከታወቀባቸው ለምእመናን ከዛ ኑሮ ውስጥ ከሚኖሩት ክርስቲያኖች ምእመናን በተጨማሪ በመላው ዓለም ለምንገኝ ክርስቲያኖች ትሩፋት ሆኖ ሃይማኖታችንን የምናውቅበት ቋንቋችንን፣ ታሪካችንን፣ ስርዓታችንን ተረድተን እንድንፈጽም የሚያስችሉን እንደ መለከት መጽሔት፣ እንደ ስብከተ ወንጌል ማስፋፊያ ወይም የካህናትና የሰባኪያን ወንጌል ማሰልጠኛ እነዚህን የመሳሰሉ ማህበሩን እጅጉን እንዲተዋወቅም የረዱት ስራዎች ተገኝተዋል ወይም መጥተዋል እና ዋና ጉዳያችንም ከዚህ በኋላ የሚሆነው ከስብከተ ወንጌሉ በላይ የመለከት መጽሔት ነው። ምክንያቱም መለከት መጽሔት ለብዙዎቻችን በተለይ በክርስትና የስነ ጽሁፍ በተለይ በዚህኛው ዘመን ትልቁን አበርክቶ የሰጠች ናት እና መለከት መጽሔት እንግዲህ ላለፉት እንግዲህ ከ20-30 ዓመታት ላላነሰ ጊዜ በተከታታይነት በየወሩ ውስጥ ታተም ቆይታ አሁን የመቀዛቀዝ ነገር ይታያል። እርግጥ በስሟ መጽሐፍትም ልዩ ህትመቶች እየወጡ ከምእመናን ከአንባቢያን እጅ መድረሳቸው አልተቋረጠም፣ በየተወሰነ ጊዜም ቢሆን ማለት ነው እና እነዚህ ነገሮች እንደ ትሩፋት ሲወጡ እንደ ስብከተ ወንጌል ማስፋፊያ አንዱ ዓላማ ተደርጎ ሲያዝ ያ የሚጠራው ስለሆነ ይህን ጥያቄ ያ ጉዳይ ያ ማብራሪያ አሁን መጨረሻ ላይ ያነሱት ይህን ጥያቄ ስለሚጠራው ብዬ ነው። ለመለከት መጽሔት እንድትፈጠርስ ምክንያት የሆነው ነገር ምንድን ነው? እንግዲህ ስብከተ ወንጌልም በአንድ በኩል የሰባኪያነ ወንጌልን ከጠረፍ ኢትዮጵያ ሁሉ እያመጣ ማህበሩ ማሰልጠን ጀምሯል። በተመሳሳይ ደግሞ እንዳውም ቀደም ብላ መለከት መጽሔት እየታተመች ለአንባቢያን መድረስ ጀምራለች እና ይህ እንግዲህ ትሩፋት ነው። አባላቱ በአንድነት ከመኖር በተጨማሪ ለሌላው ወገናችን ብለው የሚያደርሱት የስነ ጽሁፍ በረከት ነውና ለእነዚህ ጉዳዮች መፈጠር ምክንያት የሆነውን ነገር ያንሱልኝና የዛሬ ውይይታችን እናጠቃልላለን።
አዎ እግዚአብሔር መቼም እውነት ለመናገር ከሆነ ይሄ ጽርሐ ጽዮን ያለፈበት ሕይወት በሀገሪቱ ሊቃውንቱ ቢያደርጉት ሀብት ንብረት በስጋዊ ከፍተኛ የሆነ ሀብት ንብረት ያላቸው ሰዎች ቢያደርጉት ብዙ ላይደነቅና እግዚአብሔር ላይመሰገንበት ይችል ይሆናል በሰዎች እውቀትና ባላቸው ነገር ላይ ተመስርቶ የሆነ በመሆኑ ማለት ነው። በዚህ በጽርሐ ጽዮን ግን የማህበሩ አባላትን በሚሰባሰቡበት ጊዜ በሀብት በንብረት በእውቀት ከፍተኛ ሀብትና ንብረት የነበራቸው ሰዎች አልነበሩም። መጀመሪያ ወደዚህ ወደ አንድነት ኑሮ ውስጥ ሲሰባሰቡ በማህበር ውስጥ ድህነት የሌለ ምንድን ነው ብለህ ብትጠይቀኝ እግዚአብሔርን ማመን ብቻ ነው። እግዚአብሔርን ማመን ድህነት አልነበረም። በዛ ውስጥ የነበረው ትልቁ ባለጸግነት እግዚአብሔርን ማመን፣ በእግዚአብሔር መታመን፣ በቅዱሳን መታመን፣ በቃ እግዚአብሔር ሁሉን ነገር እንደሚያደርግ ማመን። ይሄ ጸጋ በማህበሩ አባላት ዘንድ በሁሉም ዘንድ እግዚአብሔር በትሩፋት ሳይሆን እሱና እሱ በሚያውቀው የቸርነት ስራ በቃ ይሄንን ለማህበሩ ሰጥቷል ማለት ይቻላል። እና በዚህ መሰረት በደርግ ዘመን ወደ ኢህአዴግ እስከሚመጣበት ዘመን ድረስ በስነ ጽሁፍ የማስተማር ፈቃድ አልነበረም። በቤተ ክርስቲያን መድረክ ላይ ያው የተወሰነ የቤተ ክርስቲያን ምእመናን በቤተ ክርስቲያን ላይ ትምህርት ከመስጠት በስተቀር ከዚህ አልፎ በጽሁፍ ጽፎ ለህዝበ ክርስቲያን የሚዳረስ አገልግሎት መስጠት የሚቻልበት አልነበር፣ የተከለከለ ነበር በዛን ሰዓት። የኢህአዴግ መንግስት ሲመጣ ግን መጽሐፍ መናገር ሲፈቀድ እንግዲህ የመጀመሪያውና የመጀመሪያዋ የግል የኢትዮጵያ ኦርቶዶክስ ቤተክርስቲያን ልሳን ሆና ያወጣችው መለከት ናት። በ1985 ዓመተ ምህረት የአንድነት ኑሮ በ19 ህዳር 21 ቀን ህዳር 27 ቀን 1984 ዓመተ ምህረት የመጀመሪያዎቹ የአንድነት ኑሮ በተሰራው ቤት የሚኖሩ 9 አባወራዎች ገቡ። እነዛ አባላት 1984 ህዳር 27 ቀን እዛ ገብተን በአመቱ ህዳር 27 ሊደርስ የእመቤታችን የመጀመሪያው ምስለ ፍቁር ወልዳን ስዕል ይዛ የእመቤታችን ስዕል ይዛ የመጀመሪያው መለከት ወጣች። ህዳር 21 1985 ዓመተ ምህረት እና ይሄ የመናገርና የመጻፍ መብት ሲፈቀድ ማህበሩ አሁን እግዚአብሔር ይመስገን የተመሰረተበትን የስብከተ ወንጌል አገልግሎት በስፋት ለሚያካሂድበት እድሉ እግዚአብሔር ስላመቻቸ በሰዎች አድሮ ስላመቻቸ በዛው መሰረት ያ አዋጅ እንደወጣ መለከት መጽሔት የመጀመሪያ ወጣች ማለት ነው። እና የማህበሩ የአንድነት ስብስቡ ዓላማው የመጀመሪያው የነበረም እና የመጀመሪያም ፍጻሜም የሌለው ስብከተ ወንጌልን ማስፋፋት የልጅነት ድርሻን መወጣት ነበርና በዛ መሰረት መለከት እንግዲህ የመጀመሪያዋ ህትም እንድትወጣ እና የተወሰኑ እንግዲህ ስንቱ እንደሆኑ ለይቼ በቁጥር ባላቅም አብዛኛው በማህበሩ አባላት በተሰጣቸው ጸጋ በእነሱ ጽሁፍ ነው እንግዲህ ረጅሙን ዘመን መለከት የቀጠለችውና እስካሁን ድረስ የደረሰችው የዛን ጊዜም የተጀመረችው እና መለከት ደግሞ ለማን ስያሜው ራሱ መለከት የመጣበት በዛ ቅድም በጠቀስኩት በማህበረ ደብረ ዘይት ውስጥ የማህበረ ደብረ ዘይት አባላት ሆነው ውጭ ሀገር ለትምህርት የሄዱ 3 አባላት ነበሩ እና ማህበሩ እንዴት ናችሁ ብሎ የሚጽፍበት የመልእክት ርዕስ መለከት ይባል ነበር። መለከት ነበር የሚል። ስለዚህ የስነ ጽሁፍ መጽሔት የማዘጋጀቱ ሀሳብ ሲነሳ ይሄንን መለከት የሚለውን የበፊቱንም ስያሜውን ያደረገው ወንድማችን ሊቀ አእላፍ ተሰማ አየለ ስለነበረ ማህበሩ ስም ነው የሚጻፈው። ለሁሉም ለሶስቱ አባላት የተለያየ ሀገር ነው የሚኖሩት። ለሶስቱም ደብዳቤው አንድ ነው መልእክቱ፣ ግን ለሶስቱም በየቦታው በያለበት ይላክላቸው ነበርና ያ መለከት እንዳይረሳ የዛን ጊዜ በማህበረ ደብረ ዘይት ይካሄድበት የነበረው ወንድሞች ለወንድሞቻቸው መልእክት ይጽፉበት የነበረው መልእክት እንዳይረሳ ያ ለወንድሞች የነበረው መልእክት አሁን ደግሞ ለህዝበ ክርስቲያኖች መልእክት እንዲሆን መለከት የሚለው ስያሜ በዛ መሰረት ነው ተመርጦ። ብዙ ስሞች ተደርድረው ነበር በዛን ሰዓት። ይሄ መሆን ያለበት በዚህ ነው። ለምርጫ ቀርበው ነበር። ይሄ መደረግ ያለበት ይሄ ነው የሚለው ሐሳብ። በዚህ ውስጥ ደግሞ ወንድማችን
ነፍሱን ይማር ወንድማችን ወልደ ኪዳነ ሽጥላ ገብረሃና ይሄንን ታሪክ አስታወሰ። እሱ ይሄ ወንድማችን ሊቀ አእላፍ ተሰማ ይሄ ለማህበረ ደብረ ዘይት ውጭ ለነበሩት የሚጻፍበት ርዕስ ስሙ መለከት ስለነበረ በዛ ስም ነው መጠራት ያለበት የሚለው እሱ ሲያመጣ በቃ ሌላው ሁሉ ምን ውስጥ ሳይገባ በጣም ምንም ምርጫ ሳይባል ስሙ ተጽፎ ሌሎች ስማቸው ተጽፎ ቀረ። በዚሁ እንዲጸልቅ ተደረገ። እግዚአብሔር ይመስገን። ይሄው ደሞም በውስጡ ደግሞ የእግዚአብሔርም ልዩ ፈቃድ ነበረበት። ወደፊት ሙታን የሚቀሰቀሱት በመለከት አይደል? ያ ደግሞ በዚህ ዘመን እንግዲህ መለከት በነፍስ የሞቱትን እንድትጠራ እግዚአብሔር ይህንን ስያሜ ፈቅዶ ወዶ የሰጠ ይመስለኛል። በጣም አመሰግናለሁ ጋሽ ማናዬ። የተወደዳችሁ አድማጮቻችን ከጋሽ ማናዬ ጋር የነበረን ቆይታ እንግዲህ በዚሁ ተጠናቋል። ላነሳናቸው ጥያቄዎች ሁሉ እጅግ በጣም የተብራራ እና በጣም ግልጽ የሆነ ምላሽ በመስጠት አብረህን ስለቆየህ ከልብ እናመሰግናለን። ሕይወት ያሰማልን። የተወደዳችሁ አድማጮቻችን እንግዲህ የመለከት መጽሔት መወለጃ ቦታ ማን እንደሆነ አወቅን፣ እንዴት እንደሆነም ተረዳን። እንግዲህ ጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ በተለይ በ20ኛው ክፍለ ዘመን ማብቂያ አካባቢ ከተመሰረቱ እና አሁንም ድረስ ካሉ አንጋፋ ማህበራት ውስጥ አንዱ ነው። በዛ ውስጥ ተጸንሰው የተወለዱ ተወልደው ደግሞ በጥሩ ሁኔታ ፍሬ እያፈሩ ካሉ ጉዳዮች አንዱ የመለከት መጽሔት ናት። የመለከት መጽሔት እንዳሁኑ የዲጂታል ሚዲያ ወይም ደግሞ የማህበራዊ ሚዲያ እጅጉን ከመስፋፋቱ አስቀድሞ ከነ ሐመር መጽሔትም ቀደም ብላ የነበረች መጽሔት ናት። እንግዲህ አሁን ከስርጭት አድማስ አንጻር ካለችበት ሁኔታ አንጻር አሁን ቀድሞ በነበረችበት ሁኔታ እያየናት ወይም ደግሞ አንባቢያን እጅ እየደረሰች ባትሆንም በዝግጅት ክፍሉ እና በማህበሩ አማካይነት ልዩ ልዩ መጽሐፍትን በመለከት ስያሜ እየወጡ ነው የምናገኛቸው። እንግዲህ ቋሚ የሆኑ የማይለወጡ የመጽሔቶች፣ ጋዜጦች፣ መጽሐፍት ሊኖሩን ያስፈልገናል ካለን ስፋት አንጻር እና የዚህ የዘመናዊ ሚዲያ የማህበራዊ ሚዲያና የኤሌክትሮኒክስ ሚዲያ መስፋፋት ጋር ተያይዞ የጽሁፍ ሚዲያ ወይም የህትመት ሚዲያ መዳከም አንዱ ምክንያት ሆኖ መቀዛቀዝ አለ። እርግጥ በዚህ ጉዳይ አንዳንድ መሰረታዊ ስራዎች እየተሰሩ እንደሆነ አውቃለሁ። በዛ አካባቢ ያሉ እንቅስቃሴዎች እንዳሉ እኔም በግል ይረዳለሁ። ጋሽ ማናዬም ያንን እያየህ እናንተ እያያችሁ እየመራችሁም ነው። አንዳንድ ስራዎች እየተጀመሩ እንዳሉ አውቃለሁ። መለከት እንግዲህ እንደ ቀድሞዋ ብቅ ብላ ከአንባቢያን እጅ ደርሳ የምታጽናና የምታስተምርና የምታጸና ሆና እንድትመጣ ከልብ እመኛለሁ። ተወደዳችሁ አድማጮቻችን እንግዲህ ከመለከት መጽሔት ጋር በተለየ ሁኔታ እሷን የተመለከተ ዝግጅቶች በቀጣዮቹ ሳምንታት ይኖሩናል። ባለፉት 2 ሳምንታት ከጋሽ ማናዬ ጋር በነበረን ቆይታ ግን የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበርን መሰራረት አገልግሎትና የመጣበትን አሁን እያገለገለ ያለበትን ሁኔታ የተመለከተ በቂ የሆነ መረጃ እና ትምህርትም ጭምር ቀርቦልናል። ለመምህራችን ለጋሽ ማናዬ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ በቀጣዩ ሳምንት ጀምሮ ደግሞ ከመለከት መጽሔት ጋር ተያይዘው ለሚነሱ ጉዳዮች ማብራሪያ የሚሰጡንን እንግዶች ይዘን ወደ እናንተ እንደርሳለን። ስለነበረን ቆይታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። እንነጋገርበት።
የተወደዳችሁ አድማጮቻችን እንግዲህ ከዝግጅቱ ሙሉ ለሙሉ ተመልሰን የማኅበረ ቅዱሳን ዘማሪያን ተናገሩ ድንቅ ሥራውን ለዓለም መስክሩ እያሉ የሚዘምሩትን ዝማሬ ነው እያደመጥን ያለነው። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። እንግዲህ ለዛሬ ሐምሌ 12 ቀን 2018 ዓ.ም ያዘጋጀናቸውን ዝግጅቶች የምናጠናቅቀውም በዚሁ ዝማሬ ይሆናል። በቀጣዩ ሳምንት በተመሳሳይ ሰዓት በልዩ ዝግጅቶች ወደ እናንተ ለመድረስ አስፈላጊውን ቅድመ ዝግጅት ሁሉ እናከናውናለን። በጊዜው አድርሶ ቃለ እግዚአብሔርን በመስማትና በማሰማት እንድንገናኝ አምላካችን ሁላችንን ይርዳን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋሕዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለዛ። በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ? በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ነው። ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። ስለዚህ ድንግል ማርያም እንድትመሰገን እኮ የተደረገው በመንፈስ ቅዱስ በራሱ በእግዚአብሔር ነው። መልአኩ እኮ ከእግዚአብሔር ፈቃድ የሚወጣ አይደለም። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋሕዶ ሬዲዮ ይጠብቁን።